እናንተ ውሽምት ተቃጠለች እኮ በዚህ ሁኔታ አብርሽ ካንቺ ጋር የሚሆን አይመስለኝም። የወንድ ጥማት አለብሽ እንዴ? ሩታና አብርሽ እኮ በማላቸው ልጅ አላቸው። ልዑል የሆነ ልጅ አለ እኮ ገባሽ አይደለ? አረ ሩታ የኔ ተንበረን የኛ ቃጣይ ሞችሽ ጅበት እናንተ ውሽሚት እኮ ተቃጠለች። አረ በጣም ሸም ነው። ወንድ ልጅ ሁሌ እንደዚህ የምትከተይ ከሆነ ወንድ ልጅ መቼም ካንቺ ጋር አይቀጥሉም። ሄረሜላ ማለት ነው። ጸባሽን እንደዚህ ከሆነ በጣም ከባድ ነው። በካሜራ ካሳየሽ ከዚህ በለጠ ነው ማለት ነው። ሌላ ሴት ወደ አብርሽ ህይወት ከመጣች እኔ አላቅም። የምሬ ነው የምላችሁ። በዚህ ሰከንድ እንደዛ ከተቃጠለች ሌላ ሴት ወደ አብርሽ ህይወት ከመጣች እኔ አላቅም። የምሬ ነው የምላችሁ። አብርሽ እንቅ አድርጋ ነው የምትገላው ብዬ ነው ማስበው በዚህ ሁኔታ ማለት ነው። ሁሌ ሰው ባሌ ቀማ ሰው እኮ ሁሌ በስቃይ ነው የሚኖረው ቤተሰብ ማለት ነው። እና በስቃይ ነው ያለችው ማለት ነው። ፍራቻ ላይ ነው። አብርሽ መቼ ነው በቃ ወደ ሩታ ይመለሳል ወይስ አይመለስም ብላ ነው በቃ በስቃይ ውስጥ ነው ያለችው። የሰው ባል የቀማችሁ ሴቶች መጨረሻው ይሄ ነው። የምሬ ነው የምላችሁ። ሄርሜላውን ስቃይ ውስጥ ነው ያለችው ማለት ነው። በዚህ ሰዓት አንተ ነው በሰከንድም በደቂቃም አንተን ማጣት አልፈልገው ከድሮ አሁን ታስፈልገኛለ ማለቷ ምን ማለት ነው? ቤተሰብ የወለደ ልጅስ ላንቺ ተብሎ መተው አለበት እንዴ? ኧረ እባክሽ እዛ ቤት የሆነ ነገር እንዳያድርጉክ ብዬ ስጋት ውስጥ ገብቼ ነው። ቅናቴ ነው በይ እንጂ ስጋት አትበይ። ቅናቴ ነው። ቃናሉ ሩታ ቤት ስትሄዳ ቃናሉ በይ እንጂ የሆነ ነገር እንዳያድርጉ ብዬ ፈርቼ ነው። ኧረ እባክሽ ልጅ እኮ አለ እኮ ወንድሙ አለ። ወንድሙ አጠገብ ሆና ሩታ የሆነ ነገር እንዴት ነው አብርሽ ላይ የምታደርጉ? አንቺ ጅላጅል ማለት ነው። አዎ ቃናሎ በይ በግልጽነትሽ ገባሽ አይደለ? እኔ ሩታ ቤት አብርሽ ሲሄድ ስለምቀናው እዛ ቤት እንዳትሄዳ አልፈልጉም በይ በቃ። ይሄ ግልጽነትሽን ተናገሪ ማለት ነው። አትደባበቂ አንቺ ወረኛ ማለት ነው። የወንድ ጥማት ያለብሽ እንዴ! አረ በጣም ከባድ ነው። በዚህ ሁኔታ አብርሽ ካንቺ ጋር የሚቀጥል አይመስለኝም። ሁሌ እንደዚህ የምትሆኝ ከሆነ ሽንት ቤትም ብገባ ከኔ ጋር ነው እንደ የምትሄጂ እያለ ነበር አብርሽ ማለት ነው። እና በዚህ ሁኔታ ከባድ ነሽ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች እንግዲህ ዛሬ ውሽሚትና አብርሽ በመጨረሻ ታርቋል። እንግዲህ ኤፍሬም መቼም አንተን አላምንም፣ ያንተን አላማ ያንተን ሁኔታ ስለማቅ አንተን አላምንም በማለት ነው እንግዲህ ኤፍሬምን ለማስረዳት ነበረ። ቪዲዮን አይተሽ ትረዳለሽ ብዬ አስባለሁ እያለ ነበር። አዎ ቪዲዮን አይታ እኮ መረዳት ትችላለች። አብርሽ ለምን እንደመጣው የሆነ ነገር ተፈጥሮ ተብሎ ነው እሱ ቤት የተጠራ። ከዛ መጣ ያወሩ መጣች እሷ ማለት ነው። እና ታዲያ በዚህ ሁኔታ አንቺ ከተቃጠልሽ አብርሽ ከአንቺ ጋር የሚቀጥል ይመስልሻል እንዴ? በአንቺ ምክንያት አብርሽ ከማንም ሰው ጋር መገናኘት የለበትም። ኧረ እባክሽ ምንም ቢሆን እኮ የልጅ አባት ነው። ሩታ መቼም ምንም አታደርጉም አብርሽም ማለት ነው። እናንተ ጅላጅሎች፣ አንዳንድ ኮመንተሮች፣ እናንተ ስረፈቶች ማለት ነው። እና በራሳቸው ተንኮል ስለምታስቡ ሩታ ላይ ልጥፍ የምታደርጉ ማለት ነው። በራሳቸው እጅ የምትሰሩ ሰዎች ናቸው። ሩታ እንደዚህ ታደርጋለች፣ እንደዚህ ታደርጋላችሁ። ምን አይነት መርዝ ናቸው ግን የምር! ኧረ በጣም ነው የሚደብሩ። ሩታ እኮ ዛሬ አይደለም የምታውቀው እኮ ከድሮ ነው የምታውቀው። ሄርሜላ ናት ትላንትና የመጣችው። ሩታ ከጥንቱ አለች ሚዲያ ላይ ማለት ነው። ምን ሆናችሁ ነው? ተረጋጉ እንጂ ሄርሜላ ማለት ነው። በዚህ ሁኔታ የምትቀቲ ከሆነ በጣም ከባድ ነው። ወንድ ልጅ እንደዚህ የምትከተይ ከሆነ መቼም አብርሽ ከአንቺ ጋር የሚቀጥል አይመስለኝም። ቂጥሽ እስከሚቃጥልሽ ድረስ ነው የምትወጂኝ ያለሽ ነበረ። ስለዚህ በዚህ ሁኔታ የምትቀጥይ ከሆነ አብርሽ ከአንቺ ጋር የሚቀጥል አይመስለኝም። ይሄ ፍቅር ሳይሆን በሽታ ነው። እሺ ያንቺ በጣም ስለምወድ ነው፣ ስለማክብርክ ነው፣ ስለማፈቅርክ ነው። ከዚህ ውጭ ምን ታውቂያለሽ አንቺ? ሴተኛ ዳሪ ማለት ነው። የሴት አሳዳቢ ቆሻሻ! እንዴት እንደምታስጠላው እንዴ! ምን አይነት ህጻን ናት ግን! ትልቅ ሴት የሆነሽ እኮ እቺ ኦሮግት ማለት የሰውን ባል ቀምታ ደግሞ በዚህ ልክ
የራስሽ ቢሆን እኮ እንደዚህ አትሆኑም። የሰውን ባል ስለቀማችሁ ነው በዚህ ሁኔታ። በቃ መቼ አብርሽ ከኔ ጋር አይለይም ወይስ ይለያል ወይ አይለይም? በቃ ጭንቀቷ አብርሽ ከኔ እንዳይለይ ነው በቃ ጭንቅላቱ ሁሉም ማለት ነው። በዚህ ሰዓት በሰከንድም በደቂቃ እንዳትለይ አልፈልግም በዚህ ሁኔታ ላይ ሆኜ አለች። ማን እግር ከፍተሽ ስጫለሽ? ልጅ ከወለድኩ አብርሽ ጥሎኝ አይሄድም እኔም ልጅ አለኝ ስለምለው ማረገዝ አለብኝ ብለሽ ነው ሄደሽ እግርሽን ከፍተሽ የሰጣሽ። ወንድ ልጅ ወንድ ነው። አንቺ ነሽ ራስሽን መጠበቅ ያለብሽ ማለት ነው። በአንድ አመት ውስጥ እንግዲህ ወደ አብርሽ ህይወት መጣች። አንድ አመት ልትሞላ ነው መሰለኝ ወደ አብርሽ ህይወት መጣች። ከዛ ጎደኛ ሊሆን ነው ብላ ነው የመጣችው። መጣች በስንት መከራ ከ8 ወር በኋላ አብርሽ የፍቅር ጥያቄ ተቀበለ። በአንድ ወር ውስጥ እንግዲህ ቀለበት አደረገ፣ የፍቅር ጥያቄ ጠየቀ። ከዛ እናንተ በከታ ምንድን የሚባለው አረ ጠፋብኝ። በቃ በከታታይ ድራማ በሉ እንደዛን ያረገዘችው ማለት ነው። ተከታታይ ማለት ነው። የፍቅር ጥያቄ ጠየቀች፣ ተቀበላት፣ ቀለበት አደረገ። ከዛ ከቀለበት በኋላ ነው እቺ ልጅ ይሆን ያረገዘችው ማለት ነው። እውነት ይሁን ውሸት ይሁን እኛ አናውቅም፣ ፈጣሪ ነው ወይስ እርግዝና ማለት ነው። እና ግን ሄርሜላ በጣም ወጥ ረገጥሽው ማለት ነው። እንዴ ልጁንም ሂዶ እንዳይ አትፈልግም ማለት ነው። ውሽሩሩ ማለት አለበት እንዴ እሱ አንቺ እንደዚህ የምትሆኝ ከሆነ መቼም አብርሽ ከአንቺ ጋር የሚቀጥል አይመስለኝም። ጌታን ነው የምላችሁ። እንዴ ማመን አለብሽ። ገባሽ አይደለም? መለያየት አለብን። ብትለያይስ ድሮስ እኮ አብርሽን ፈልገሽ አይደለሽም። ባለትዳሮችን ባጥብጠሽ በቃ እኔ እንጃ አብርሽና ሄርሜላ ይቀጥላሉ ብዬ አላስብም። በዚህ ሁኔታ ማለት ነው። በዚህ ሁኔታ አንቺ ሁሌ በፍራቻ ነው በስጋት ነው የምትኖረው ማለት ነው። ነገ አብርሽ ሩታ ጋር ይሄዳል ወይስ እንዴት ነው ብለሽ በጭንቀት ውስጥ ነው ያለችው። ለምን የሰው ነገር ነው የያዘችው። የሰው ነገር እስከ ያዝሽ ድረስ ሁሌ በስቃይ ነው የምትኖሪ ማለት ነው። ገባሽ አይደለ? በጣም ከባድ ነሽ። በጣም ከባድ ሴት ነሽ። በዚህ ሁኔታ አብርሽ ከአንቺ ጋር አይቀጥሉም መቼም ማለት ነው። ውሽምት ማለት ነው። ተረጋጊ። ስታስጠላ ምን አይነት ናት ግን እቺ ንፍርቅ ጀመረች ደግሞ ኤፍሬም አንተ መቼም አንተን አላም ነው አንተ አላማ እኔ አውቃለሁ። ይኸው እሱ የሚፈልገው ሩታና አብርሽ አንድ ለማድረግ ነው የሚፈልገው። ገባሽ አይደለ? ተቃጠልሽ አይደለ? መቼም ኤፍሬም አንቺን አይፈልግሽም። ገባሽ? እቺ ሰገጤ ማለት ነው። እቺ የወንድ አምላክ ይበሉ ቤተሰብ ማለት ነው። አረ ሩታ ይመችሽ፣ ሁሌ ያቃጥይልን። እቺ የሆነች እኔ እንጃ ጅል ነሽ ጅል። እንዴ ልጁ ማየት አይችልም እንዴ? ሁሌ እሱ የሄደበት ቦታ መናገር አለበት እንዴ? ልክ ልክሽን ነገረሽ እኮ። በዚህ ሁኔታ እኔ እንጃ አብዳለሁ እያላት ነበረ። ስለዚህ ወንድ ልጅን ቄጦ የምትከተይ ከሆነ ወንድ ልጅ መቼም ከአንቺ ጋር አይቀጥሉም። በዚህ ሁኔታ መተማመን አለባቸው አለ ኤፍሬም። ትክክል። እቺ ጅል ማለት ነው። ስታስጠላ የሰው ባል ላይ ፍጥ ብለሽ ደግሞ የሰውን ባል ቀምተሽ መቼም በስቃይና በስቀቅ ነው የምትኖሪ ማለት ነው። የሴት አሰዳቢ ሆ ምንድን ነው? ከዘራችሁ ነው እንዴ? የሰው ባል ላይ ፍጥ ሸማግሌ ላኩ የምትሉም እናንተ፣ የምትለምኑም እናንተ። በፈጣሪ ሰው ወንድ ልጅ አስቦልሽ ነው ሸማግሌ የሚልክልሽ ማለት ነው። የሴት አሰዳቢ ማለት ወራዳ ስታስጠሉ